በለጋምቦ ወረዳ በተሽከርካሪ ላይ በተፈጸመ ጥቃት 5 ሰዎች መገደላቸው ተገለጸ። ትናንት ረቡዕ ሐምሌ 29 2018 በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት የሞቱ ሰዎች ቁጥር 5 መድረሱን የዞኑ ኮሚኒኬሽን መምሪያ ለቢቢሲ ገለጸ። ስለ ጉዳዩ በትናንትናው ዕለት ማብራሪያ የሰጡን የዞኑ ጸጥታ መምሪያ ኃላፊ ኮሚሽነር ዘለቀ አለባቸው በዕለቱ 3 ሰዎች ወዲያውኑ መገደላቸውን ገልጸው ነበር። ኮሚሽነሩ ጽንፈኛ ሲሉ የጠሩትን የፋኖ ታጣቂ በንጹሃን ላይ ጥቃቱን ፈጽሟል ሲሉ ወንጅለዋል። ጽንፈኛው ገነቴ አካባቢ ማጥቃት ፈልጎ ስለነበረ ያው እንጨፍቱ ላይ ወገን ይመጣል ብሎ አስቦ ዘግቶ ደፈጣ ይዞ ስለነበረ ከዚህ አንጻር ሲቪሊያኖች ምን ተሳፍሮ ከገነቴ ሲመጡ ምንም ሰርተው የሚበሉ ምንም አይነት ንክኪ የሌላቸው ሊገደሉ ተደርጓልና እኔ አንደኛ ከህዝብ ላይ ያለ ጥላቻ ነው። ሁለተኛ ያው ትንሽ አካባቢው ማህበረሰብ ለማሸበር አስበው የሰሩት ስራ ስለሆነ ሆን ብሎ በህዝብ ጥላቻ የተሰነዘረ ማጥቃት ነው እንጂ ከሚሊተሪ ጋር ምንም አይነት የሚያገናኛቸው ነገር አልነበረም። መቼና ስንት ሰዓት ነበር የተፈጸመው ጥቃቱ? በቃ ኦልሞስት 2 ሰዓት አካባቢ ሊሆን ነው። ጠዋት 2 ሰዓት ነው። ለሁለት አርሞለም 1 ሰዓት ተኩል አካባቢ ነው። ብቻ ወደ ስፔሲፊክ ታይሙን ማስቀመጥ ብቻ ነው። ተሳፋሪዎቹ ከየት ወዴት የሚንቀሳቀሱ ነበሩ? ከገነቴ ወደ አቀስታ ሚኒባስ እኮ ነው። ሚኒባስ ውስጥ የተጫኑት ሙሉ ንጹሃን ዜጎች ናቸው። ኢኖሰንት ፒፕል ነው። ምንም አይነት ከሚሊተሪ ጋር ምንም አይነት ንክኪ የሌላቸው። ማለት መኪናውን አቁመው ነው ወይስ እያለፈ ባለበት ነው ተኩስ የተከፈተበት? እያለፈበት እያለ ነው ተኩስ የተከፈተበት። እሱ አላወቀም። ኖርማሊ ብሎ ነው የተኮሱበት። 3 ሰው ወደ ህይወታቸው አልፏል። 5 ደግሞ ሆስፒታል ገብተዋል። በተተኮሰባቸው ጥይት ተመተው ነው ወይስ መኪናው ላይ በደረሰ የመገለጥ አደጋ? በተተኮሰ ጥይት ነው። ሁሉም በተተኮሰ ጥይት ነው የተመቱት። እዚህ ላይ የተገለጸው የፋኖ ታጣቂዎች እንደሆኑ ነው አይደለ? ጥቃቱ ያደረሱት እነሱ ናቸው። አዎ፣ ማለት እነዚህ ጽንፈኞች ናቸው። ፋኖ የሚል ስም ደግሞ አይደለም። የፋኖ ታሪክ በጥንቃቄ የማያውቁ የአማራ ጽንፈኛ ነው መባል ያለባቸው። ደግሞ በዋነኛነት ያው ኢትዮጵያን ለማፍረስ ካላቸው ፍላጎት አንጻር ከህወሓት ጋር በመተባበር የአማራን ህዝብ ሰቆቃና ስቃይ ለመጨመርና የአማራ ህዝብ እንዲሸበርና በኃይል እንዲገዛ ያው ተልዕኮ ሰጥቷቸው ነው። ከህወሓት ከግብፅም ከሻዕቢያም የኢትዮጵያ ረጅም ጥላቶች የሚባሉ ኢትዮጵያን ለማፍረስ የሚፈልጉ የመገንጠል ፍላጎት ያላቸው እነሱ ኃይል በመግባት አማራው እንዲሽከብረክ እንዲልና ፈርቷቸው እንዲሄድ ከማድረግ አንጻር ከሀገር ውስጥም ከውጭም የተሰጣቸው ተልዕኮን የፈጸሙት። ከዚህ ባለፈ ታግተው የተወሰደው አሉ ወይ? ጉዳት የደረሰባቸውስ ወዴት ሆስፒታል ወይ ጤና ተቋም ተወሰዱ? አሁን እኛ መስመሩ እንደተዘጋ ማለት አደጋው እንደደረሰ ስለተነገረን ስንልክ እዛ አካባቢ የነበረ ታጣቂ ሸሽቶን ሄደ ሳይዋጋ። ጎሮ ወደሚባል ቦታ ነው ሄደው የሸሸው ማለት ነው። አሁን መንገዱ ክፍት ነው? አስተማማኝ ነው? እንዴት ነው ከረንትሊ ያለው ነገር ምንድን ነው? መንገዱ እኮ ዊዝን እነሱ 12 ሰዓት ገነቴ ተኩስ ጀምረው ስለነበረ ወገን እንዳይደጋገፍ ለማድረግ አስበው የዘጉት ቦታ እኮ ነው። በዛ አንጻር ማንኛውም መኪና በዛ መተላለፍ እንደማለት ማንኛውም ህዝብ እንቅስቃሴ ለማገት ያደረጉት ስራ እኮ ነው። ስለዚህ መንገዱ ክፍት ነው፣ አሁን ነፃ ነው። ምክንያቱም ነፃ ያስደረግነው ተዋግተናቸው ነው የለቀቁት። እነሱ ስንዋጋቸው ሸሽተውን ሄዱት። በጥቃቱ የቆሰሉ ሰዎች በቀስታ ጠቅላላ ሆስፒታል ሕክምና እንደተደረገላቸውና አንድ ተጎጂ አሁንም በሕክምና ላይ እንደሚገኙ ስማቸው እንዳይገለጽ የጠየቁ አንድ የሆስፒታሉ የሕክምና ባለሙያ ገልጸዋል። አማን የሚባል 48 ዓመት አንድ ታካሚያችን ነው ያለው አሁን የሚያገዝ። እሱ የነበረው ምንድነው ሆዱን ነበር የተመታውና እና እኛ ጋር ያው ምሳ ሰዓት አካባቢ ነው የደረሰውና ያው በእኛ በህክምና እንትን ያው ፔርቶናይተስ የምንለው ከፍተኛ ሆድ ውስጥ ደም መፍሰስ እና በሱ ምክንያት የሚመጣ ጉዳት ነበረውና ወደ አሁኑ ወደ ህክምና ነበር ያስገባነውና። በምን ሁኔታ ላይ ነው የሚገኘው? እንግዲህ ሰርጀሪው እንዳለቀ በቀጥታ ወደ ማገገኛ ክፍል ነው ሄደው አሁን ያለው ጥሩ ሁኔታ ላይ ነው ያለው። አንድ ተጎጂ ነው እናንተ ጤና ተቋም የመጣው? ሌሎችም አሉ። ወደ ደሴ ሪፈር የተደረገች አለች። እጇ መገጣጠሚያ ያሻሻው ላይ የተመታች አንዲት አለችና እሷ መሳሪያም ስለሌለ የጥይት አካል አለና ውስጧ እሱን እንዳዋጡላት ወደዛ ተልካለች። ቀላል ጉዳት የሆኑ በዕለቱ ታከመው የተመለሱም አሉ። ኦኬ፣ አጠቃላይ ስንት ተጎጂ ነው የመጣው? ያው የተለያየ ሐኪም ስላያቸው ምን ያያቸው ከዚህ ከማታ ከተሰራው ጋር
4 ናቸው። ከአራቱ ስንቱ ነው ሪፈር የተላኩት? አንዷ ናት ሪፈር ሄደችው። ወዴት ሆስፒታል ማለት ነው? ያው ያለውን የቅሪት እንትን እንዳወጡላት ነው። ጆይንት ውስጥ ስለነበር ያለው ውስጥ ያለ ጥይት ነበርና እሱን እዛ እንዳወጡላት ነው በተሻለ እንትን እና እሷ ብቻ ሪፈር የተደረገች ደስ ሆስፒታል። አንድም እንደዚሁ ማታ ላይ እንደገና ያመጡት ነበረና ከኦር እንደወጣን ያየ ነው። እሱ ያው ለደዝ ኖቲፊኬሽን ብቻ ነው የመጣው። ያው እዛው አረስት አድርጎ የመጣውና ብዙ ጭንቅላቱን ተመቶ ይመጣል። ስለዚህ አሁን በአጠቃላይ የሟቾች ቁጥር ስንት ነው የሚሆነው? እሱ አሁን የሟቾች ቁጥር በጠቅላላ አናውቅም። እኛ ጋር የመጣው ለአስከሬን ምርመራ ብለው ያመጡት አንድ ነው። እሱም ያው ተገቢውን ተደርገው ይዘው ሄደዋል። እኛ ጋር መጥቶ የሞተ የለም። ቢቢሲ በጉዳዩ ላይ ከአማራ ፋኖ ብሔራዊ ንቅናቄ ምላሽ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። በአሜሪካ ኦሪገን ግዛት እየተካሄደ ባለው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ለመሳተፍ ዝግጅት ያደረገችው አትሌት አጃኢባ አልዬ ከውድድሩ መቅረቷን ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን ግልጽነት የጎደለው አካሄድ ተከትሏል ስትል ለቢቢሲ ገለጸች። ፌዴሬሽኑ በበኩሉ እርምጃው ከዓለም አትሌቲክስ በተላከ የሕክምና ማሳወቂያ ላይ ተመስርቶ የተወሰደ መሆኑን አስረድቷል። ከሐምሌ 29 እስከ ነሐሴ 3 ቀን 2018 ዓ.ም በሚካሄደው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ለመሳተፍ 16 አትሌቶች ወደ አሜሪካ ያቀኑ ሲሆን 7 አትሌቶች በተለያዩ ምክንያቶች መጓዝ አለመቻላቸው ተገልጿል። አትሌት አጃኢባ አልዬ ለውድድሩ የተደረገላት የሆርሞን ምርመራ ውጤት ተቀባይነት ባለማግኘቱ ምክንያት ከውድድሩ ውጪ መደረጓን ፌዴሬሽኑ ገልጿል። ይህም ጉዳይ ከሰሞኑ በማህበራዊ ሚዲያዎች ላይ ሰፊ መነጋገሪያ አጀንዳ ሆኖ ሰንብቷል። ከዚህ ቀደም የ2026 የአፍሪካ የ400 ሜትር ሻምፒዮና የሆነችው የ19 ዓመቷ አትሌት አጃኢባ በዘንድሮው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ላይ ለመሳተፍ የሚያበቃትን ፈጣን ሰዓት ሁለተኛ በመሆን አስመዝግባለች። አትሌቷ ለመጀመሪያ ጊዜ ልትሳተፍበት በነበረው በዚህ ውድድር ላይ የተሻለ ውጤት ለማስመዝገብ ከፍተኛ ዝግጅት እያደረገች እንደነበርም ለቢቢሲ ተናግራለች። የዓለም አትሌቲክስ ባወጣው የተወዳዳሪዎች ስም ዝርዝር ላይ ስሟ መውጣቱንና የጉዞ ቪዛዋ ተዘጋጅቶ እንደነበር የገለጸችው አትሌቷ በሆርሞን ምርመራ ውጤት በሚል ምክንያት ከውድድር ውጭ መደረጓ እንዳልተዋጠላት አስረድታለች። አትሌቷን ኤደን ገብረ እግዚአብሔር አነጋግራታለች። መጀመሪያ የተደረገው ምርመራ ሀገር ውስጥ ነው። ሀገር ውስጥ የመረመሩኝ ምርመራ በቃ ሰላም እንደሆነ ነው የሚያሳየው። አሁን ደግሞ የወሰዱት ምርመራ ከሀገር ውስጥ ጋር አንድ አይነት አልሆነላቸውም። ወርልድ አትሌቲክስ የወሰደው የምርመራ አለ። ይሄ የጾታ ምናምን ማለት ነው አይደለ? እየተባለ እንዳለው የሆርሞን ነው ምርመራን የወሰዱት። ወርልድ የመረመረው ምርመራ ደግሞ ውጤቱ ሀገር ውስጥ ከተመረመረሽው ጋር አንድ አይነት አይደለም አይነት ነገር ነው የሚመስለኝ እኔ እንደነገሩኝ ከሆነ። የኢትዮጵያው ኦልሬዲ ያለቀለት ነበር፣ አሪፍ ነበረ ማለት ነው። አሁን እነሱ በሱ ግራ ተጋብተው ነው እንትን ያሉት። ግን ውድድር የሚከለክል አይደለም። ውድድር ካለቀ በኋላ ነው ወደ ምርመራ የሚካሄደው እንጂ አዲስ ሕግ ይውጣ አላውቅም። እንግዲህ አዲስ ሕግ ካልወጣ በስተቀር ከዚህ በፊት የተመረመሩ አትሌቶች ውድድር ጨርሰው የቆሙት ሁሉ ነገር ካለቀ በኋላ ውጤቱ እስከሚያልቅ ተብሎ ውድድር የተቀጠ ውድድር የለም የትኛውም አትሌት እስካሁን። ይህ ነገር እየተሰማ እያለ ተመልሳ አትመጣም አይነት ሀሳብ ኖሯቸው ነው የሚመስለኝ። ይህ እየተሰማ ስትይ ያው ምርመራው ምናምን ስላለ ምናልባት እዛው ከቀረች አይነት ነገር ነው እንጂ አሁን የተባለው ነገር ምርመራው ቢሆንም አሁን ውድድር የሚከለክል አይመስለኝም። ውድድሩ ካለቀ በኋላ ምርመራው ሲወጣ ምናልባት የመጣ ውጤት የሚሰረዝ ከሆነ እንጂ። ምርመራ አድርጋችኋል ሁላችሁም? ሁላችን ይሆን አላውቅም። ያው እኔ አድርጌያለሁ። እግዚአብሔር አቃል ሁሉንም ያው ፈጣሪ ይፍረድ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን በበኩሉ ከአትሌት አጃኢባ የቀረበውን ቅሬታ እንደማይቀበለው ለቢቢሲ ገልጿል። ለእሷ የሚያስፈልገውን ነገር በሙሉ ከአሰልጣኟ ጋር ሆነን ለግል መኪናም ተመድቦላት ሹፌርም ሁሉ ነገር ተመቻችቶላት ስትሰራ ነበረ። በመሀል ግን ያው መጨረሻ ላይ ወርልድ አትሌቲክስ መምጣት አትችልም የሚል ጽሕፈት ቤት ተላከ። ያንን ተከትለን ያው ወደዛ አልሄደችም ማለት ነው። ግን ደግሞ ምርመራ የትኛውም ዓለም ላይ ያለ አትሌት ሴቶች በሙሉ ተመርምረው ነው የሚሄዱት። ያንን ውጤት ይዘው ነው የሚሄዱት። ይሄ ነው ያለው ማለት ነው። ለእናንተም ደግሞ የደረሰ ነበር ጾታውን በሚመለከት ማለት ነው? የለም፣ ለእኛ የተላከ ነገር የለም። ለእሷ ብቻ ነው የተላከው። እኛ መምጣት አትችልም የምትለው ብቻ ነች ለእኛ የተላከችው እንደ ጽሕፈት ቤት። ምርመራውን የኢትዮጵያ አትሌቲክስ ፌዴሬሽን አያደርገውም? ያደርጋል። ሁለት ነው የተደረገው። አንድ በእኛ ተደርጓል፣ አንድ በራሱ በወርልድ አትሌቲክስ ተደርጓል። ውጤት ውስጥ ተመሳሳይ ነበር። ይሄን እኔ ስላላየው አላውቀውም እና እሺ ትቀራለች የሚል ስጋት አለው ፌዴሬሽኑ እና ለዛ ነው ያላከኝ የሚባል ነገር ሰምቻለሁ። እሱም ብቻ ይመልሱልኝ። እሺ አይደል አትሌት ተብሎ ሚኒማ ያመጣ ሁለት የሆነ አትሌት አሰልጣኝ እንደም ሰው አልቀረም። ይቀራል የሚል ነገር ይሄ እንደዛ ብናስብ ለምን ሪዛን ጠይቃለን?
አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። የሁቲ ታጣቂዎች ዓለም አቀፍ እውቅና ባለው የየመን መንግስት ቁጥጥር ስር በሚገኝ ካምፕ ላይ በፈጸሙት ጥቃት የሮኬትና የድሮን ጥቃት ቢያንስ 30 ሰዎች መገደላቸው ተዘገበ። ጥቃቱ የተፈጸመው ማሪብ እና ሀድራማውት በተባሉት ግዛቶች ውስጥ በሚገኙ የታጣቂዎች የመጠለያ ካምፕ ላይ መሆኑን የየመን መገናኛ ብዙሃን ዘግበዋል። ዩክሬን በሩሲያ የተለያዩ ከተሞች ላይ በፈጸመችው ጥቃት 3 ሰዎች ሲገደሉ 15 መቁሰላቸውን ባለስልጣናት ተናገሩ። ጥቃቱ የተፈጸመው በ3 ከተሞች ውስጥ ሲሆን ከተጎዱት መካከል አንድ ሕፃን ይገኝበታል። እስራኤል ከሳምንታት በኋላ ለመጀመሪያ ጊዜ በደቡባዊ ሊባኖስ በፈጸመችው ጥቃት አንድ ሰው ሲገደል 12 ሰዎች መጎዳታቸውን የአገሪቱ ጤና ሚኒስቴር አስታወቀ። እስራኤል ይህንን ጥቃት ያደረሰችው በኢራን የሚደገፈው ሄዝቦላ ፈጽሞታል ላለችው ግልጽ የተኩስ አቁም ጥሰት ምላሽ ለመስጠት እንደሆነ ገልጻለች። የቀድሞው የደቡብ አፍሪካ ፕሬዝደንት ባደረጉት አወዛጋቢ ጉብኝት ምክንያት አዲስ ሕግ እንዲወጣ ተጠየቀ። የሀገሪቱ የውጭ ጉዳይ ሚኒስቴር ይህን ሀሳብ ለፓርላማ ያቀረቡት የቀድሞው ፕሬዝደንት ጃኮብ ዙማ ባለፈው ወር ወደ ህንድ ያደረጉትን አወዛጋቢ ጉዞ ተከትሎ ነው። ዙማ በዚህ ጉብኝታቸው ከስልጣን እንዲወርዱ አንዱ ምክንያት በሆነው ትልቅ የሙስና ቅሌት ውስጥ ተሳታፊ እንደሆኑ የሚነገርላቸውን ነጋዴ አግኝተዋል። የናይጄሪያ ፕሬዝደንት ለጀማሪ ወታደሮች የ80 በመቶ የደሞዝ ጭማሪ ያደረጉ። በአንድ ወር ውስጥ ለወታደሮች የደሞዝ ጭማሪ ሲደረግ የአሁኑ ለሁለተኛ ጊዜ ነው። ሐምሌ ላይ የመከላከያ ሚኒስቴር ዝቅተኛ የውትድርና ወለል ላይ የሚገኙ የሰራዊት አባላትን ደሞዝ ከ36 ወደ $73 ከፍ አድርጓል። አሁን ደግሞ $132 ደርሷል። የፊፋው ፕሬዝደንት ጂያኒ ኢንፋንቲኖ የዓለም አቀፍ የእግር ኳስ ውድድሮችን ድርሻ ለግል ባለሀብቶች ለመሸጥ ባቀረቡት አወዛጋቢ እቅድ ላይ ለተፈጠሩ ስህተቶች ይቅርታ ጠየቁ። ይሁን እንጂ ኢንፋንቲኖ በሞሮኮ በተካሄደው የአመራሮች ስብሰባ ላይ የከፍተኛ ስራ አስፈጻሚዎችን ድጋፍ በማግኘታቸው በፊፋ ፕሬዝደንትነታቸው ይቀጥላሉ ተብሏል። የአውሮፓ እግር ኳስ ማህበር ግን በፊፋ ፕሬዝደንት ላይ እምነት እንደሌለው አስታውቋል። አጫጭር ዜናዎቹ እነዚህ ናቸው።